ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን ወይም አጫጭር ቃላቶችን እንዴት አድርገን ነው አጫጭር ምንባቦችን ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ጽሁፎችን አጫጭር ምንባቦችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንዲሁም ተስፋንና ጥንካሬን ህይወትን የሚቀይሩልን አጫጭር ጽሁፎችንና ምንባቦችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በተለይ ጀማሪ ለሆናችሁ ፊደላትን ከፊደላት ወይም ሆሄያትን ከሆሄያት ከለያችሁ በቀላሉ መንገድ አገጣጥማችሁ ማንበብና መጻፍ እንችላለን ማለት ነው። እንግዲህ በቀላሉ መንገድ ከዚህ ጋር የመጀመሪያው ተስፋ የህይወት ስንቅ ነው ይላል። በአንድ ላይ እንጠቅለል ስናደርገው ተስፋ 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 የህይወት ስንቅ ነው ይላል። በአንድ ላይ ጠቅለል ስናደርገው ተስፋ የህይወት ስንቅ ነው ይላል። ተስፋ የህይወት ስንቅ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ተስፋ ካለን ምንድነው? ህይወት አለን ማለት ነው። ተስፋ የህይወት ስንቅ ነው። በቀላሉ በዚህ መልኩ እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ ፍቅር ሁሉንም ነገር ያሸንፋል። ጠቅለል ስናደርገው ፍቅር ሁሉንም ነገር ያሸንፋል ይላል። በአንድ ላይ ስናነበው ፍቅር ሁሉንም ነገር ያሸንፋል። ፍቅር ሁሉንም ነገር ያሸንፋል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ፍቅር ሁሉንም ነገር ያሸንፋል። ፍቅር የማያሸንፈው ነገር የለም ማለት ነው። ቀጣይ ደግሞ ስኬት በትዕግስት ይመጣል። ጠቅለል ስናደርገው ስኬት በትዕግስት ይመጣል ይላል። በአንድ ላይ ስናነበው ስኬት በትዕግስት ይመጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ስኬት በምንድን ይመጣል? በትዕግስት ይመጣል ማለት ነው። ትዕግስት ካለን ስኬት ይመጣል ማለት ነው። ስኬት በትዕግስት ይመጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ምስጋና ህይወትን ያሳምራል። በአንድ ላይ ጠቅለል ስናደርገው ምስጋና ህይወትን ያሳምራል። በአንድ ላይ ምስጋና ህይወትን ያሳምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ምስጋና ሁልጊዜም ቢሆን አመስጋኝ ከሆነ ምስጋና የምናደርግ ከሆነ ህይወታችንን ያሳምርልናል ማለት ነው። ህይወት ትምህርት ቤት ናት። በአንድ ላይ ህይወት ትምህርት ቤት ናት ይላል። በአንድ ላይ ህይወት ትምህርት ቤት ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ህይወት ትምህርት ቤት ናት ማለት ህይወት ሁልጊዜም ቢሆን ታስተምረናለች። ህይወት ምንድነች? ትምህርት ቤት ማለት ነች ማለት ነው። ህይወት የማያስተምረን ነገር የለም። ህይወት ትምህርት ቤት ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ሰላም
ከሁሉም ነገር ይበልጣል። በአንድ ላይ ሰላም 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 ከሁሉም ነገር ይበልጣል ይላል። በአንድ ላይ ስናነበው ሰላም ከሁሉም ነገር ይበልጣል፣ ሰላም ከሁሉም ነገር ይበልጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሰላም ከሁሉም ነገር የሚበልጥ ነገር ነው ማለት ነው። ቀጣይ ደግሞ ትጋት የስኬት መሰረት ነው። በአንድ ላይ ትጋት የስኬት መሰረት ነው ይላል። በአንድ ላይ ስናነበው ትጋት የስኬት መሰረት ነው፣ ትጋት የስኬት መሰረት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ከዚህ ጋር ዛሬን በትጋት ስራ፣ ዛሬን በትጋት ስራ ይላል። በአንድ ላይ ጠቅለል ስናደርገው ዛሬን በትጋት ስራ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ዛሬን በትጋት ስራ። ቀጣይ ደግሞ ብርቱ ሁን ይላል። በአንድ ላይ ብርቱ ሁን ወይም ሁኚ፣ ብርቱ ሁኚ ወይም ብርቱ ሁን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ትዕግስት ይኑርሽ ወይም ይኑርህ። በአንድ ላይ ትዕግስት ይኑርሽ። በአንድ ላይ ትዕግስት ይኑርሽ ወይም ይኑርህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ትዕግስት ይኑርሽ ብለን እናነባለን። ቀጣይ ደግሞ ኑሮ መስታወት ናት። በአንድ ላይ ኑሮ መስታወት ናት ይላል። በአንድ ላይ ኑሮ መስታወት ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ኑሮ መስታወት ናት። ቀጣይ ደግሞ ውድቀት መማሪያ ነው። ውድቀት መማሪያ ነው ይላል። በአንድ ላይ ውድቀት መማሪያ ነው ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁልጊዜ ለእውነት ኑር ይላል። በአንድ ላይ ሁልጊዜ ለእውነት ኑር ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁልጊዜ ለእውነት ኑር። ቀጣይ ደግሞ ከፈተና ጀርባ ስኬት አለ። ከፈተና ጀርባ ስኬት አለ ይላል። በአንድ ላይ ከፈተና ጀርባ ስኬት አለ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ